መንታ መንገድ ነው። ሲብላይም ቤት ድረስ ሄዶ ማስኮብልሎ ያናደዳት ሕክመት ወደ ታሲን ቤት ጋርዶቿን ይዛ ትሄዳለች። ቤት እንደደረሱ መሌክን ያገኟታል። ተናገሪ፣ የት ናቸው? የት ነው የወሰዳት? ትላለች ሕክመት። ልነግርሽ አልችልም። በፍጹም ልታገኟት አትችሉ። ኖንም ሆነ ሲብላይን በጭራሽ አታገኟቸውም ትላለች መሌክ በንዴት። ትሰሚያለሽ? ሲብላይ የት እንዳለሽ ንገሪ። አልናገርም አልኩሽ። ባቅ እንኳን አልነግርሽም። እመቤት ፈትሸናል፣ ልናገኛት አልቻልንም ይላል ከጋርዶቹ አንደኛው። ስለዚህ አንቺን እንወስድሻለን። በሉ እችን ሴት ወደ መኪና ወሰዷት። እንዴ ልቀቁኝ! እንዴ ለምን? ይላል ይሳት። ምን ነው ወንድሟን ፈራኸው እንዴ? አይ አልፈራሁም። አትፍራ፣ እኔ ያለሁልህ ትላለች ሕክመት። አንድ ነን። እሺ እሺ ውሰዷት ይላል ይሳት። ልቀቁኝ! ልቀቁኝ! የት ነው የምትወስዱኝ? ነይ ዝም ብለሽ። ምን እየሰራችሁ ነው? ልቀቁኝ! ሰራተኛዋ ስልክ ልትደውል ስትል ሕክመት ስልኳን ተቀብላ ትወረውረዋለች። ልቀቁኝ! ዝም በይ አንቺ። ነብሰ ጡር ናት፣ ብዙ አታንገላቷት። ውሰዱና እዛ መኪና አስገቧት። ሴትዮ አትዝለይ፣ ራስሽን ነው የምታደክሚው። ትሰሚያለሽ ሕክመት፣ እኔ በሕይወቴ ካየኋቸው ሰዎች ጨካኙ አንቺ ነሽ። ጭራቅ ወንድሜ ዋጋሽን ይሰጥሻል። እባክሽ ወሬ አታብዢ፣ አፍሽን ዝጊ። ውሰዷት! ካርዶቹ መሌክን አፏን በገመድ አስረው የመኪና ኋላ ያስገቧታል። በሌላኛው በኩል ታሲን ቢሮ ውስጥ ከሁለት ሴቶች ጋር ስለ ሥራ እያወራ ያለ ሳሚት ይመጣል። ኦ ሳሚት፣ እንዴት ነህ? እንዴት ነህ ታሲን? ጠረጴዛው ተመቸህ? ቆንጆ ነው። ሴቶች፣ እኔና ታሲን ከረጅም ጊዜ በፊት ነው የምንተዋወቀው። የእሱ እናት የእኛ ቤት ውስጥ ተቀጥራ ትሠራ ነበር። ያው በሠራተኝነት ቤቶቹን ታጸዳለች፣ መጋዘኖቹን ምናምን ታጸዳለች። በቃ ጽዳት የተባለ የእሷ ነበር፣ የእሱ የታሲን እናት። አዎና ታሲንም እዚህ ወንበር ላይ መቀመጥ ህልሙ ነበር። እውነቱን ተናገር፣ ህልም አልነበረም? ሁል ጊዜ በእኔ ቦታ ላይ መሆን ትፈልግ ነበር። በቃ ጠንክረህ ሰርተህ ምኞትን አሳክተሃል። ብራቮ! እኔም እዚህ ቦታ ስለተቀመጥክ ደስ ብሎኛል። እና ስማ፣ ለረጅም ጊዜ እሱ ቦታ ላይ መቀመጥ አትችልም፣ ገባህ? ያለ ሳሚት ሲለፈልፍ ታሲን ንዴቱን መቆጣጠር ይሳነዋል። በዚህ ጊዜ ታሲን ሽጉጥ ያወጣና ይተኩሳል። ሳሚት፣ በሚቀጥለው ጊዜ ግንባርህን ነው የምመታህ። ግንባርህን። አሁን ውጣ። ሴቶቹ ደንግጠዋል። እሺ ሴቶች፣ ካቆምንበት እንቀጥል። ሳሚትን በድንጋጤ ብርክ ይዞታል። በሌላኛው በኩል ኖህ ከሲብላይ ጋር አብሮ ሊኖርበት ወዳሰበው የወደፊት ቤታቸው ይዟት ይሄዳል። በጣም ደስ ይላል። አካባቢው ደግሞ ጸጥ ያለ ነው። በጣም ደስ የሚል ቤት ነው። አዎ ልክ ነሽ። እኔም በጣም ወድጄዋለሁ። በቀዝቃዛ አየር የተሞላ ነው። ወዲያው ወደ ውስጥ ይገባሉ። ሲብላይ ሻይ አፍልታ ይዛ ትመጣለች። ይሄው ጣፋጭ ሻይ ሰርቼልሃለሁ። በጣም ይጣፍጣል። እጅሽ ይባረክ። አመሰግናለሁ። እኔ የምልሽ ሲብላይ፣ ቅድም ከእቴ ፊት ስታመሰግኝ ነበር። ምን አደረግኩልሽና ነው የምታመሰገኝ? አንቺ እኮ ነሽ ሁሉንም ነገር ያሳካሽው። አንተ ወደ ሕይወቴ ባትገባ ኑሮ ይህንን ነገር ማድረግ አልችልም ነበር። እኔ በቃ በሕይወቴ የማስቀድመው ማንም ሰው የለም። በአንተ ብዙ ጊዜ ብጎዳም ግን ችዬው ኑሬያለሁ። ለምን ላጣ ስለማልፈልግ ነው። ሌላ ሰው ቢሆን ግን አልታገሰውም ነበር። አሁን ሕይወቴ ውስጥ ካንተ ውጭ ማንም ሰው የለኝም። ፍቅርን እስካላጣው ድረስ መኖር ቀጥላለሁ ትላለች ሲብላይ። ግን እኮ አውቄ እንዳጠመድኩሽ አርገሽ ተውሪ ነበር። አውቀውም ብለን ያጠመድከኝ ስትይ ነበር። አዎ አጥፍቻለሁ። እንደዛ ማሰብ አልነበረብኝም። ይኸውልህ በዙሪያ ያሉ ሁሉም ሰዎች እኔን ለጥቅም ነው የሚፈልጉኝ። እናንተም እዛ ቤት ዕቅድ ይዘህ ስትመጣ በቃ እኔንም በዛ ዕቅድ መሰረት እያጠመድከኝ ነው መሰለኝ። እንደዛ ብዬ ነበር ማምነው። አዎ ሁሉም ቤት ውስጥ ያለ ሰው እኔን ለጥቅም ነው የሚፈልገኝ። ግን አሁን አንተም ብቻ ነው ማምነው። ተሳስቻለሁ። ልታጠምደኝ አልመጣም እና እንደ ተሳሳትሽ እንዴት ገባሽ? ልቤን ነገረኝ ብላ እጁን ስባ ደረቷ ላይ ትለጥፈዋለች። ልቤ ሁሌም እውነቱን ያውቃል። እስከ ዛሬ ልቤ መስማት አቁሜ ነበር። አሁን ግን ልቤ መስማት ጀምሬያለሁ። እስከ ዛሬ ለተፈጠረው ነገር ይቅርታ። ክፉ ነገር ተናገርኩ እንዴ? አይ
ምንም ተናግረሽኝ አታውቂም። ሲብላይ በስሜት ውስጥ ሆና ከንፈሩን ልትሰማው ስትጠጋ ነው ግን ያቀረቅራል። እንዴ ምን እያደረክ ነው? አይ መጀመሪያ ፍቺ ሳትፈጽሚ ይህን ማድረግ አንችልም። ይቅርታ ነው። ሲብላይን ግንባሯን ይስማታል። በሌላኛው በኩል አሁን ምንድን ነው የምናደርገው ይላል ይሳት። በዚህ ጊዜ ህክመት ፈገግ ትላለች። ለምንድን ነው የምትስቂው? ጥሩ ቡድን እየሰራን ነው። ስለዛ ነው ፎቶ የተሰማኝ። ለምን ትስቂያለሽ? ልጅሽ እኮ ታግታለች። አታስብ፣ እህቱን ፍለጋ ልጅህን ይዟት ይመጣል። ቆይ እንዲሁም ቪዲዮ ቀርጬ ላሳውቀው። እንዴት ነው የኔ ውድ ታሲን? ይኸውልህ በእጅ ላይ ያለችዋን ልጅን ሲብላይን ስትሰጠኝ መሊክን ታገኛታለህ። መሊካውን በእኔ ቁጥጥር ስር ናት። ሲብላይን እንዳመጣለህ መሊክን ትወስዳለህ ያለች በቪዲዮ ቀርጻ ለታሲን ትልክለታለች። ታሲንም ህክመት የላከችለትን ቪዲዮ ሲያይ ይናደዳል። ዋጋችሁን ሰጣችኋለሁ። በዚህ ጊዜ ታሲን ለኖ ይደውላል። ነገር ግን ኖ ከፍቅረኛው ጋር ጊዜ እያሳለፈ ስለነበረ ስልኩን ሊያነሳለት አልቻለም። ታሲን እንደተናደደ ነው። እየደጋገመ ለኖ ይደውላል። ዝም በሉ፣ ልካችሁን አሳያችኋለሁ። ሳሜት በንዴት እንደጨሰ ወደ ቤት ይገባል። እንዴት ዋልክ ሳሜት ትለዋለች ወይዘሮ ኒያት። እንዴት ዋልሽ? እየሆነ ስላለው ነገር ምንም የምታውቀው ነገር የለም እንዴ? ምንም ሐሳብ የለኝም። ምንድን ነው የተፈጠረው? በዚህ ጊዜ ሳሜት ስልክ ይጠራል። አንዴ ይቅርታ። አቤት ሳሜት። ወደሱ ከመጣው አንዳችሁንም አልለቃችሁም። ሁላችሁንም እጨርሳችኋለሁ። ምንድነው የምታወራው? አብደሃል እንዴ? ምን አልክ? አብደሃል ወይ ነው ያልከኝ? ይኸውልህ ሳሜት ስማኝ። የዛችን ልጅ ጸጉር ወይንም ጥፍር ብትነካ ስማ፣ ምንም አይነት ጉዳት ቢደርስባት ከቤተሰብህ ራስ አልወርድም። ሁላችሁንም መጥቼ ጨርሳችኋለሁ። የምን ሴት ልጅ ነው የምታወራው? ምንድነው የምታወራው? አልገባኝም። ማታውቃት ታስመስል። ሕይወቴ ላይ አትምጣ። መሊክን አሁኑኑ ፍታት። ሰምታኛል? ምንድነው የምታወራው? እኔ ከመሊክ ጋር ምንም አይነት ግንኙነት የለኝም። በዚህ ጊዜ ህክመት ትመጣለች። እኛ ግን ግንኙነት አለን። ይኸውልህ ያ ሰይጣን ወንድሟ መጥቶ ልጄ ሲብላይን ወሰዳት። ምን? ታሲንን ነው እንዴ እያወራ ያለው? ቆይ እኔ ላናግረው። ይኸውልህ ታሲን ትሰማለህ? ቤት መተን ሲብላይን ስላጣናት መሊክን ወስደናታል። እሷን ስትመልስ ይችኛዋን ትወስዳለህ። ሰምተኛል? ትላለች ህክመት። ትሰማላችሁ? ሁላችሁም ሰይጣን ናችሁ። መጣሁላችሁ። ታሲን ስልኩን ይዘጋዋል። ምን ልታደርግ ነው ወንድሜ? ይለዋል የታሲን ጓደኛ። ጊዜው ደርሷል። ሁሉም አሁን ቦታውን ይይዛል። በሌላኛው በኩል ሳሜት ከቤተሰቡ ጋር እየተነጋገረ ነው። ምንድን ያደረጋችሁት ንገሩኝ። ይኸውልህ አባቴ፣ እሱ እኮ ነው መጥቶ ሲብላይን የወሰዳት። ቆይ የት ነው ያደረጋችኋት? በቃ የሆነ ቦታ ቆልፈናታል። ንገሩኝ፣ የት ነው? አይ አንነግርህም። ያ የፈረስ ሌባ መጥቶ ልጅን ከቤት ወሰዳት። ስለዚህ እኔም ሂጄ እህቱን ይዤበት መጣሁ ትላለች ህክመት። እንዴት? ቆይ ለእኔ ሳትነግሩኝ ይህንን ሁሉ ነገር ታደርጋላችሁ? እሺ ተውት በቃ። አሁን ልጅቷን የት እንዳደረጋችኋት ንገሩኝ። ምን ልትጎበኛት ነው? ባለ 5 ኮከብ ሆቴል ላይ አስቀምጫታለሁ። ሂድና ጎብኛት። ይቅርታ ወይዘሮ ኒያት፣ ልብሽን ሰበርኩት መሰለኝ። ያው በቃ ልጄን ሲወስድብኝ ትዕግስት ስላጣው ነው። አትዘኝብኝ እያለች ህክመት ወይዘሮ ኒያት ላይ ታሾፋለች። ይኸውልሽ ህክመት፣ አትዘባርቂ እሺ? እባክህ ሳሜት፣ ራሴን በጣም እያመመኝ ነው። ወደ ውጭ ልውጣ ብላ ኒያት ተነስታ ወደ ውጭ ትወጣለች። በዚህ ጊዜ ህክመት ታሾፍባታለች። እናንተ ሁለታችሁ የሰራችሁት በጭራሽ ጥሩ ስራ አይደለም። አባዬ ምንድን ነው የምትለው? እሱ እኮ መጥቶ ባለትዳር ሴት ነው የወሰደው። ጠብቁ፣ ታሲን መጥቶ ምን እንደሚያደርጋችሁ ታያላችሁ። ጠብቁ ብሏቸው ሳሜት ተነስቶ ይሄዳል። በዚህ ጊዜ ይሳት ይፈራል። በሌላኛው በኩል ኖና ሲብላይ በአዲሱ ቤታቸው ፍቅራቸውን ቀጥለዋል። ትንሽ ቆይቶ ሆኖ ስልኩን ቼክ ሲያደርግ ታሲን ብዙ ጊዜ እንደደወለለት ያይና መልሶ ይደውለታል። ይቅርታ ታሲን፣ ከሲብላይ ጋር ነበርኩኝ። ሰማይ ነው። ይኸውልህ አሁን አንድ ነገር ልክልሃለሁ። ምንድነው ወንድሜ? ትልቅ ጉዳይ አይደለም ወንድሜ፣ ተረጋጋ። አሁን አንድ ቪዲዮ ልክልሃለሁ፣ ተመልከተው። ነገር ግን ፈጥነ ምንም ነገር እንዳታደርግ። አታስብ፣ ምንም ነገር አላደርግም። መርከቡ ወደብ ላይ እጠብቅሃለሁ። መንገድ ላይ ነኝ፣ ፈጥነና። እሺ ላክልኝ እስኪ ልየው። እሺ ልላክልህ። ወዲያው ታሲን
ሕክመት የላከችለትን ቪዲዮ ለኖህ ይልክለታል። ኖህም ሲመለከተው እብድ ይሆናል። በሌላኛው በኩል ወይዘሮ ኒያት ወደ ጉንያሚን ቤት ትሄዳለች። እንዴ ወይዘሮ ኒያት፣ እዚህ ቤት እኮ መተሽ አታውቂም። ምንድን ነው? መሊኬት ነው ያለችው። ምን አልሽኝ? መሊኬት ነው ያለችው? ጥያቄ ለምን በጥያቄ ትመልሳለህ? ልጄ የት ነው ያለችው? ምንም ጉዳት አልደረሰባትም አይደል? ይኸውልሽ ወይዘሮ ኒያት፣ ይሄ ጥያቄ እኮ በቀላሉ አይነገርም። እኔ ለዚህ ቤት ሚስጥሮቹን በሙሉ መጠበቅ ጥቁር ሳጥን እንደሆንኩን ታውቂያለሽ አይደል? እና የጉንያሚን በቀላሉ ቃላቶቹን ማውጣት አይችልም። ስለዚህ ክፍያ ይፈልጋል። አዎ ልክ ነህ። ሚስጥር ያዥ እንደሆንክ አውቃለሁ። የተዘጋውን አፍን ማስከፍትበት አንድ ጉዳይ አለኝ፣ ጠብቀኝ ብላ ወይዘሮ ኒያት ካደይን በድብቅ የቀረጸቻትን ቪዲዮ ወጥታ ታሳየዋለች። በዚህ ጊዜ ጉንያሚን ይደነግጣል። ይሄ ጉዳይ አንተን ከባለቤት ጋር ውጭ እንደሚያስወረውር ታውቃለህ አይደል? ግን ሁለተኛ ዕድል እሰጥሃለሁ። ይህን ነገር ለማንም አላሳይም። ለዚህ ደግሞ ቃል ገባለሁ። አንተ ሚስትህም ሰላም ትሆናላችሁ። ስለዚህ አሁኑኑ ልጄ ወዳለችበት ውሰደኝ። በቀጠለው ትዕይንት ኖህ ቸኩሎ ከቤት ሲወጣ ሲብላ ተከተለው ትሄዳለች። ምንድነው የተፈጠረው? ለምን የምትቸኩለው? ይቅርታ፣ አስቸኳይ ሥራ ገጥሞኝ ነው። ትቼሽ ሲሄድ በጣም አዝናለሁ። ይቅርታ በጣም ብለው ግንባሯን ስሟት ይሄዳል። እኔ እወድሻለሁ፣ ቻው በቃ። ኖህ ሲብላይን ተሰናብቷት ታሲን ያለበት መኪና ውስጥ ይገባል። ለምንድነው ልጅቷን ይዛት የኮበለልከው? ምን ላድርግ ታሲን፣ በቃ ፍቅር የዛት አጎራ ሳያት አልቻልኩም። በዚህ ጊዜ ስምሩ ለኖህ ትደውላለች። ደህና ነሽ እማዬ? እንዴት ነው ልጄ? ለመሊክ ስደውል እኮ ስልኩ አይሰራም። ምን ሆነች? አይ ምንም የሚያስጨንቅ ነገር የለም እማዬ፣ ሁሉም ነገር ደህና ነው። ትንሽ ወዷን አሟት ልረፍ ብላ ነው ስልኳን ያጠፋችሁ። እሺ ለማንኛውም በጊዜ እመጣለሁ። እሺ ቻው እማዬ። ኖህና ታሲን ወደ ነሳሚት ቤት እየከነፉ ይሄዳሉ። በሌላኛው በኩል ጉንያሚን በኒያት ትእዛዝ ለቺያን ይደውላል። ሰላም ቺያን አለቃ፣ አንድ ምነግር ጉዳይ አለ። ምንድነው? ምን መሰለ፣ ኖህ በጠዋት መጥቶ ሲብላይን ከቤት ይዟት ሄደ። ምን ሲብላይን ወሰዳት? ከዛ በኋላ ሕክመት በጣም ተናደደች። ከዛኛን ይዛን ሲብላይን ለመፈለግ ወደ ታሲን ቤት ሄደች። እሺ ከዛስ? የታሲን ቤት ስንደርስ ሲብላይን ሳይሆን መሊክን አገኘናት። ከዛ በወይዘሮ ሕክመት ትእዛዝ መሊክን ወሰርናት። ለምን? ያው ለመቃየር ፈልጋ ነው። ቢንያምን የምትለውን ታውቀዋለህ አይደል? አዎ፣ ስልክ አታነሳም እንጂ መጀመሪያ ደውዬልህ ነበር። የማይረባ ነገር ነው ያደረጋችሁት። መሊክ ላይ ምንም አይነት ጉዳት ከደረሰ ሁላችሁንም እጨርሳችኋለሁ። ሰማኝ አይደል? አይ አለቃ ቺያን፣ በጭራሽ እንደዚህ ነገር አይፈጠርም፣ አትስጋ። ይኸውልህ በደንብ ስማኝ። አሁኑኑ መሊክን ወደ ቤቷ መልሷት። እሺ ታዛዥ ነኝ። ጉንያሚን ወይዘሮ ኒያትን ይዞ መሊክን የደበቁበት ቦታ ይደርሳል። በል ሂድና ልጄን አሁኑኑ ይዛት ና ትላለች ወይዘሮ ኒያት። ጉንያሚንም ጥበቃዎቹን ተደብቀው መሊክ የተደበቀችበት ክፍል ይገባል። መሊክ ጉንያሚንን ስታዩ ትደነግጣለች። መሊክ ምን ልታደርግ ነው? ልትገለኝ ነው እንዴ? አይ ተረጋጊ። ነይ ወደዚህ ነይ ውጪ። እጄን ልቀቀኝ። ምን እየሰራ ነው? አትጩ እባክሽ። ውጭ ጠባቂዎች አሉ። ችግር ውስጥ እንገባለን። ምንድን ነው የምታደርገኝ? ልቀቀኝ መሊክ። በዚህ ጊዜ ወይዘሮ ኒያት ብቅ ትላለች። ነይ የኔ ልጅ፣ እኔ አለሁ፣ ነይ። መሊክ ወይዘሮ ኒያትን ስታይ ደስ ይላታል። ወዲሁ መሊክ የጉንያሚን መኪና ውስጥ ትገባለች። ወዴት ነው የምትወስዱኝ? የኔ ልጅ ወደ ቤትሽ። ልጄ እኔንም አታምኚኝም እንዴ? ነገሩ ልክ ነሽ። እንዳያት ተገቢውን እንክብካቤ አልሰጠሁሽ። ልክ ነሽ። መቼም ይቅር አትሉኝም አይደል? ልክ ናችሁ። እናንተ እናታችሁን ፍለጋ መጣችሁ፣ እኔ ግን ከለከልኳችሁ። ጥፋተኛ ነኝ መሊክ፣ በጣም ጥፋተኛ ነኝ። በሌላኛው በኩል ታሲንና ኖህ እየከነፉ መሳሪያ ታጥቀው የሳሜት ቤት ይደርሳሉ። እንደደረሱ በር ላይ የሚጠብቁትን ጋርዶች ይመቷቸዋል። ጋርዶቹ መሬት ላይ ከዘረሩ በኋላ መሳሪያቸውን አቀባብለው ወደ ውስጥ ይገባሉ። ሳሜት ከነሙሉ ቤተሰቡ ሳሎን ላይ ተቀምጠው በጭንቀት ተወጥረው ያለ ታሲንና
ቁጭ በሉ ባላችሁበት። አንድ ሰው እንዳይንቀሳቀስ፣ ካልሆነ እንተኩሳለን። በጣም ጥሩ። ሁሉም በፍርሃት ደርቀው ይቀራሉ። በሉ ሁሉንም ወደዚህ አምጧቸው። ተንበርከኩ። ሳሚትና ኢሳት ይንበረክካሉ። ሕክመት ነይ ወደዚህ። ሳራት ይዛትና ተንበርከኪ። ቆይ እንዴት እንደዚህ ክፉ ትሆናለህ? አብዳል እንዴ? ትላለች ሕክመት። ተንበርከኪ። ሁሉም ቤተሰብ በፍርሃት ተጨንቋል። ሐሪካ ነይ አንቺም እዚህ ጋር ተንበርከኪ። ምን ልታደርግ ነው ታሲን? ዝም በል። መሊክ የት ነው ያለችው? ቺብላ የት ነው ያለችው? እሱን ሳትነግረን መሊክ የት እንዳለች አንነግረም። ስለዚህ እንድንደራደር ነው የፈለጋችሁት? አዎ፣ ሲብላይን ስታመጡ መሊክን እንሰጣችኋለን ትላለች ሕክመት። በዚህ ጊዜ ኖህ መሳሪያውን አቀባብለው ኢሳት ግንባር ላይ ይደግነዋል። ሁሉም ቤተሰብ ይደነግጣሉ። በሌላኛው በኩል መሊክ ቤቷ ደርሳለች። ይህኔ ውድ በቃ ወረጅ። አመሰግናለሁ አያቴ። እሺ። መሊክ ከመኪና ትወርዳለች። ደህና ነሽ ወይዘሮ መሊክ? ይሏታል ጠባቂዎቿ። አዎ ደህና ነኝ። መሊክ ባለማመን ወይዘሮ ኒያትን ዙራ እየተመለከተች ወደ ቤት ትገባለች። መሊክ ወይዘሮ ኒያትን አላመነቻትም። ቤት ከገባች በኋላ በመስኮት አጮልቃ ታያታለች። ወይዘሮ ኒያትና ጉንያሚን ወደ መጡበት ይመለሳሉ። በቀጠለው ትዕይንት የሳሚት ቤተሰብ በድንጋጤ ተውጧል። ይኸውልህ ታሲን፣ ችግር ከኛ ጋር ነው። ልጆችን ልቀቃቸው ይሄዱ። አይ መስማት ያለባቸው ነገር አለ። ስለዚህ እዚሁ ይቆያሉ። ሳሜት፣ መሊክ የት ነው ያለችው? ታሲን፣ ሲብላ የት ነው ያለችው? በዚህ ጊዜ ታሲን ወደ ላይ ይተኩሳል። የሳሜት ቤተሰብ ይጮኻሉ። አሁን ከማናችሁ ልጀምር? ከየትኛው ወንድሜ ልጀምር? ሁላችሁም ስጋዎቼ ናችሁ። እነዚህ ሁለቱ ወንድሜና እህቴ ናቸው። ከአንድ አባት የተገኘን ወንድምና እህቶች ነን ይላል ታሲን። ስለምንድን ነው የምታወራው? ታሲን ምንድን ነው የምታወራው? ትላለች ሕክመት በድንጋጤ የተንቀጠቀጠች። ያወረዳ አባትህ ከአንተ ጋር ዝምድና እንዲኖረኝ አድርጓል። ታሲን ምንድን ነው የምታወራው? ምንድን ነው? ይኸውልሽ አባታችሁ እናቴን ደፈራት። እኔ እንደ ኖህና መሊክ ነኝ። እናንተ ሌሎቻችሁ የማወቅ ጉጉት አላችሁ? እንድነግራችሁ ትፈልጋላችሁ? ኖህ ምን ትላለህ? ልንገራችሁ? ኖህም አንገቱን በአዎንታ እያወዛወዘ እሽታውን ይገልጽለታል። እሺ ልንገራችሁ፣ እውነቱን የማወቅ መብት አላችሁ። እናቴ ለብዙ ዓመታት የዚህ ቤት ሠራተኛ ነበረች። እናም የዚህ ቤት ጌታ ያው ወራዳ ሰውዬ እናቴን ደፈራት። እናቴ እያለቀሰች እየጮኸች ብትለምነውም ሊተዋት አልቻለም። ምክንያቱም ሰውየው ሰይጣን ነው፣ ልቡ ጥቁር ነው፣ ሕሊና የለውም። እናቴን ደፈራት። ይኸውልህ አባቴን መሳደብህን አቁም። የተከበረ ሰው ነው። አዎ አባት ንጉሥ ነበር፣ ነገር ግን ባለጌ ሰው ነበር። ታሲን እናንተ አጎቴ ነህ ይላል ኢሳት። አዎ ይህንን ታሪክ እናቴ ነገረችኝ በሞት አፋፍ ላይ ያለች ነበር። ይሄ ጉዳይ ለእኔ ጥንካሬ ሰጠኝ። እናም በብዙ ነገር ጠንካራ ሁኜ ወደ ትውልድ መንደሬ ለበቀል መጣሁ። ታዲያ ለምን ጠላታችን ሆንክ? እኛ ምንድን ያደረግንህ? በአባት ኃጢአት ልጆች ዋጋ ይከፍላሉ። ጊዜያችሁን ሰውታችሁ ስላዳመጣችሁ እናመሰግናለን። ቀጣይ በሌላ ክፍል እስክንገናኝ ድረስ ሰላም ሁኑ።